اللهم إنا نسألك في الإيمان وإيمانا في حسن الخلق ونجاحا يتبعه فلاح ورحمة منك وعافية. هي تأتي بالتكسير والتقليل بذاتنا معنى سنة تتركمانج ربما معنى بلان بوزو بلان تركمانج وإن دمو تنش تبرون من تركم بتبوتان يا يمين ليو بحسب المقام ديبوتاو ይለያል ማለት ነው። እዚህ ላይ ለተክፊር ናት ብለዋል ብዙዎች። ሩበማ የወዱ الذين كفروا ከሃዲ የሆኑ ሰዎች የሚመኙት የሚፈልጉት በጣም እጅግ ነው፣ ብዙ ነው። ምን ነው የሚፈልጉት? لو كانوا مسلمين لو مصدريا كونهم مسلمين ሙስሊም መሆናቸውን ይመኙታል፣ ግን ማግኘት አይችሉም። መች ነው ይሄንን የሚመኙት? የሚመኙት الله سبحانه وتعالى عصاة المؤمنين مؤمن هنا وانجل يفسم وصوج يتوسنا كتكتب هذا كجهنم مسلوطان بشفاعة الله سبحانه وتعالى براسه ما وضعه يعني سملكته كهالوج لو كنا مسلمين لنا مسلم هنا النور للنسو كجهنم النوطع نبر بلو بتعام بكجته النجار من يتعام ወይም ደግሞ እዚሁ ዱንያ ላይ የተመኙበት አጋጣሚ አለ። ለምሳሌ የበድር ዘመቻ ጊዜ አላህ Subhanahu Wa Ta'ala ለነብዩ አለይሂ ሰላቱ ወሰላም ነስርን ሲሰጣቸው ድልን ሲሰጣቸው ሙስሊሞችን አሸናፊነት ሲያዩ አይ ሙስሊም ሆነን ኑሮ እያሉ ይመኛሉ ብሏል። እዚሁ ዱንያ ላይ هذا إخبار عن الكافرين أنهم سيندمون على ما كانوا فيه من الكفر ويتمنون لو كانوا في الدنيا مع المسلمين. وقيل أن المراد أن كل كافر يود عند احتضاره أن لو كان مؤمنا وإن لأنك هذه لا تموت درسه ملائكة مدورهم من شكاو ليوصلوا السلو قطعتنا الله سبحانه وتعالى بجهل سياسي في اللفتو بزا ساعات توباي لنبت كزينو احتضار እንግዲህ ለሞት ከተቃረበ በኋላ መቶበት አይቻልም እና በዛ ሰዓት ምን ይላል? ለው ኩንቱ ሙስሊማ እያለ እያንዳንዱ ሰው ሙስሊም ሁኜ በነበር እያለ ይቆጫል፣ ይመኛል። ዘርሁም አለ አላህ Subhanahu Wa Ta'ala ለመልእክተኛው እንዲህ አይነት ቀላጅና ሻፊ የሆኑ ከሃዲያን ዳዕዋን ሰምተው የማይቀበሉ የሆኑ ሰዎች ተዋቸው፣ አትድረቅ። ምክንያቱም አንተ ኃላፊነትህን ተወጥተሃል፣ መልእክቱን አስተላልፈሃል፣ አድርሰሃል። ከዚህ በኋላ የሚመለከት ነገር የለም። የእኩሉ ወየተመተዋል ያው ከእንስሳ የማይሻሉ ናቸው። ያው ከመብላት ያለፈ ግብ ስለሌላቸው ይብሉ ይጣቀሙዋል። ቀደመን አክልን ነው መብላትን ነው መጀመሪያ ቀደም አድርጎ አላህ የተናገረው። ወየተመተው የሚለው ነው። መጣቀም ማለት በመብላት በማጠጣት በግንኙነት በመሳሰሉ ያው ነፍሳቸውን በሚያረኩ ነገሮች። ይሄኛው ግን በጣም ትልቁ ሙሂማቸው የሚያስጨንቃቸውና የሚያሳስባቸው የሆነ ጉዳይ ስለሆነ ተዋቸው፣ ይብሉ፣ ወዳቸውን እየሞሉ ይኑ። ወየተመተዑ ይጣቀሙ። هذا تهديد شديد له ووعيد أكيد كبد عليه هنا زعجان به نقول بدل الله الله قل تمتعوا فإن مصيركم إلى النار. እንቢታሉ በላቸው፣ በሉ ተጣቀሙ በላቸው፣ መጨረሻችሁ ግን ወደ እሳት ነው በላቸው። እና ይብሉ ይጣቀሙ። ወዩልሂሂሙል አመል አለ። ከንቱ የሆነ ደግሞ ምኞት አላቸው። እውነትም ከሆነ የሞቶ መነሳት የሚባለው ነገር ጀነት እሳት አለ ከተባለ ጀነትን እኛ እያለን ማን ይወስዳታል? ስለዚህ እኛው ናት እያሉ ምንም ነገር መስመሩ ላይ ሳይኖሩ ተግባሩ ላይ ሳይኖሩ ከንቱ ምኞት ይመኛሉ። ምኞታቸውም እነሱን እንዲሁ ቢዚ እያደረጋቸው ይኑሩ፣ ተዋቸዋል። ምኞት እንግዲህ ዝም ብሎ ከንቱ ምኞት መመኘት ሰዎችን ዝም ብሎ ከተውባ ከማድረግ መልካም ስራ ከመስራት ወደኋላ የሚጎትት ነገር ነው እና ምኞት ረጅም አይደረግም፣ ተግባር ነው የሚያስፈልገው። ወይልሂሙል አመሉ አን ተውበት ወልኢናባ ፈሰውፈ የዕለሙን። ወደፊት መጨረሻቸውን ሳያውቁት አይቀሩም። ይሄ የማይቀር ነገር ነው። ሰውፈ የዕለሙን አቂበተ አምሪሂ፣ መጨረሻቸው ምንድነው? ያው ክስረት ነው። መጨረሻቸው ቅጣት ነው፣ ውርደት ነው። ወደፊት ያገኙታል።
ወማ አህለክና ሚን ቀርየትን ኢላ ወለሃ ኪታቡን መዕሉም አለ። ይሄ ደግሞ ነቢዩን ዓለይሂ ሰላቱ ወሰላም ያስቸግሯቸዋል ሙሽሪኮች። እውነተኛ ነቢይ ከሆንክ ቅጣቱን አምጣና አሁን እርምጃ ይወሰድብን፣ አሁን እንጥፋ እያሉ የሚጠይቁት ጥያቄ አለ። እስቲዕጃል ያደርጋሉ። መታ ሀዘል ወዕድ እያሉ ይቸኩላሉ። ከዛ አላህ ምን አለ? እኛ እኮ የከተማን ህዝብ አላጠፋንም ለእሷ የታወቀ ጊዜ ቢኖራት እንጂ አለ። ጊዜዋን የምጠፋበትን ሰዓት እኛ ጽፈን አስቀምጠናል። ያ ከመድረሱ በስተፊት ቅጣቱ ይምጣ እያሉ በመጠየቃቸው ቀድሞ መምጣት እንደማይችል ንገራቸው ነው። የሚመጣበትን ሰዓት የምናውቀው እኛ ነን። መጥፋታቸው ግን አይቀርም። ማ አህለከ ቀርየተን ኢላ በዕደ ቂያም ልሁጀቲ ዐለይሃ ወኢንቲሃኢ አጀሊሃ። መጀመሪያ ከመጥፋታቸው በፊት መረጃ ሊደርሳቸው ይገባል። ነቢያቶች ዳዕዋ አድርገውላቸው አስተምረዋቸው ነግረዋቸው እምቢ ሲሉ ጊዜው ይደርሳል። በዛ ሰዓት ነው የሚጠፉት እንጂ ቀድመው እንድጠፋ ብለው በመጠየቃቸው ሊጠፉ አይችሉም ነው። ማ ተስቢቁ ሚን ኡመቲን አጀለሃ፣ ማንም ህዝብ ጊዜዋን መቅደም አትችልም። አላህ ያስቀመጠላትን ጊዜ ቀድማ የምትጠፋ የለችም። ወማ የስተኺሩን፣ ከዛሊከ ደግሞ መዘግየትም ሰዓቷንም ደግሞ ማለፍ የሚችል ህዝብ የለም። አነሁ ላ ዩአኺሩ ኡመተን ሓነ ሀላኩሁም ሚቃቲሂም፣ መጠፊያቸው የቀረበ የሆኑ ህዝቦች አያዘገያቸውም። ወላ የተቀደሙነ ዐን ሙደቲሂም ወሃዛ ተንቢሁ ሊአህሊ መካ። ይሄ የመካን ሙሽሪኮች ንቁ እያላቸው ነው። ምንድን ነው? ጊዜ መመለስ አለባችሁ፣ መቶበት አለባችሁ፣ መልእክተኛውን መከተል አለባችሁ። ያን የማታደርጉ ከሆነ ከዚህ በፊት በነበሩት ህዝቦች ላይ ጊዜውን ጠብቆ እንደመጣው ቅጣት በእናንተ ላይም ጊዜውን ጠብቆ የሚመጣ ቅጣት አለ፣ ከወዲሁ መመለስ አለባችሁ የሚል መልእክት አለው። ወቃሉ ያ አዩሃ አለዚ ኑዚለ ዐለይሂ ዚክሩ ኢነከ ለመጅኑን። ነቢዩን ዓለይሂ ሰላቱ ወሰላም ሲያዋርዱ እሳቸውን ሲዘልፉ ሲሰደቡ ምን አሉ? ሊዑቱዊሂም ወዒናዲሂም፣ በጣም ደረቆች ስለሆኑ የአላህን መልእክተኛ በዚህ መልኩ ያናግሯቸዋል። ያ አዩሃ አለዚ ኑዚለ ዐለይሂ ዚክሩ፣ አንተ ያ በእርሱ ላይ ቁርአን የተወረደበት ሰው ሆይ አሏቸው። ተወርዶብኛል ብለህ የምትሞግት ማለት ነው እንጂ የተወረደበት ሲሉ መወረዱን አምነው አይደለም። አልአይለዚ ተድዒ ዛሊከ፣ ሳይወረድብህ በውሸት ተወርዶብኛል እያልክ የምትከራከርና የምትሞግት ሰውዬ ኢነከ ለመጅኑኑን ፊ ዱዓኢከ ኢያና ኢለትባዒክ፣ እኛን ተከተሉኝ ብለህ ጥሪ በማድረግህ አንተ እብድ ነህ አሏቸው። እንዴት እኛን ተከተሉ ብለህ ትጠራናለህ? የአባቶቻችንን መንገድ ያደግንበትን መንገድ ትተን አንተ ልንከተል? ይሄ እንዲህ አይነት ጥሪ የእብድ ጥሪ ነው ብለው ዘለፏቸው። ለው ማ ተእቲና ቢልመላኢካ፣ ትክክለኛ ነቢይ ከሆንክ ለምን መላኢካን አታመጣብንም? የሽሃዱነ ለከ ቢሲሓቲ ማ ጅእተ ቢሂ፣ ማለት አንተ ይዘህ የመጣኸውን ዋህይ ትክክል ነው ብሎ የሚመሰክሩ መላኢኮች ያስፈልጉናል። መላኢኮች መጥተው እውነቱን ነው ተከተሉት ብለው የሚሉ ያስፈልጋልና አምጣ። እንኩንተ ሚነ ሳዲቂን፣ በምትለው ነገር ከእውነተኞች ከሆንክ ይሄንን መላኢካ ለምን አታመጣም ብለው አሏቸው። ከማ ቃለ ፊርዓውን ሊሙሳ ዓለይሂ ሰላም፣ ሙሳ ወደ ፊርዓውን ተልከው ነቢይ ነኝ ብለው በመጡበት ጊዜ ያለው ነገር አለ። እንግዲህ ነቢይነት እሱ ዝም ብሎ ምድራዊ በሆነ ነገር ቁሳዊ በሆነ ነገር ስለመዘነው ፈለውላ ኡልቂየ ዐለይሂ አስዊረቱ ሚን ደሀብ አው ጃአ መዐሁ መላኢከቱ ሙቅተሪኒን። ትክክለኛ ነቢይ ከሆነ የወርቅ አምባር በእጁ ላይ ለምን አያጠልቅም? መላኢኮችስ እሱ ጋር አንድ ላይ ሆነው መጥተው ለምን ነቢይ ነው ብለው አይናገሩም ብሏል እሱ ለሙሳና። እንደዚሁም ነቢዩን ዓለይሂ ሰላቱ ወሰላም የእሳቸው ሰዎች መላኢካ አብሮህ መጥቶ ለምን ነቢይ ነህ ብሎ አይናገርልህም አሏቸው። ከዛም አላህ ሱብሓነሁ ወተዓላ ረድ ዐለይህ፣ መልስ ሰጣቸው። ምን አለ? ማ ኑነዚሉ ልመላኢከተ ኢላ ቢልሐቅ አለ። እኛ መላኢኮችን እኮ በሐቅ እንጂ አናወርዳቸውም አለ። ፈለጋችሁ እንደ መጠፋት? ቢልሐቅ ማለት ቢልዓዛብ፣ በቅጣት ነው የምናመጣቸው። መላኢኮች መጥተው ለእሳቸው ነቢይነት ከመሰከሩ በኋላ ማትቀበሉ ከሆነ ትጠፋላችሁ።
ኢላ ቢልሐቅ ኢላ ቢሪሳለት ወልአዳብ ሪሳላው ለነቢዮች ይዘው መምጣት እንደዚሁም ደግሞ መጥፋት ያለበትን ህዝብ ለማጥፋት መላእክቶች የሚወረዱት እንጂ እናንተ ዝም ብላችሁ ስለጠየቃችሁ መላእክት አይወርድም የሚለውን አላህ መልስ ሰጣቸው። ወማ ካኑ ኢዘን ሙንዘሪነ በዚህ ጊዜ እነሱም የሚቆዩ ጊዜ የሚሰጣቸው አልሆኑም። ጊዜ ይሰጣቸውም ነበር። መላእክቶች መጥተው የእሳቸውን ነቢይነት መስክረው የማይቀበሉ ቢሆኑ ምንም መቀመጥ አይችሉም፣ አላህ ያጠፋቸው ነበር። ኢና ናሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን። ቅድም እንግዲህ ቁርአን እነሱ እያጣጣሉ ነበር። ኑዚለ ዐለይሂ ዚክሩ እያሉ በውሸት ቁርአን ተወርዶብኛል ብሎ የሚሞግት እያሉ ነበር። አላህ ቁርአን ከሱ እንደመጣ ነቢዩ ዐለይሂ ሰላቱ ወሰላም ዝም ብለው በራሳቸው ተነስተው እንዳልተናገሩት አረጋግጦ ሲናገር አላህ ምን አለ? ቁርአንማ ኢና ናሕኑ ነዘልና ዚክረ እኛ ነን ቁርአንን ያወረድ ነው እንጂ እሱ ብሎ ብሎ አይደለም ይሄን ነገር የተናገረው የሚለውን ተናገረ አላህ ሱብሓነሁ ወተዓላ። ቀረረ ተባረከ ወተዓላ አነሁ ሁወ ለዚ አንዘለ ዐለይሂ ዚክረ ወሁወል ቁርአን ቁርአንን ያወረደው እርሱ መሆኑን አረጋግጦ አላህ ነገረ። ከዛም ደግሞ ቁርአንን ማጥፋት፣ መጨመር፣ መቀነስ፣ መቀየር ማንም ሰው እንደማይችል ደግሞ ወኢና ለሁ ለሓፊዙን ቁርአንን እርሱን እኛንን ጠባቂዎች አለ። ቁርአንን ጥላቶች ተሰባስበው ቁርአን ላይ አንዲትን ቃል እንጨምራለን በል አንዲትን ሐርፍ አንዲትን ፊደል እንጨምራለን ብለው ቢያሴሩ ምንም ሊሳካላቸው አይችልም። ለምን? አላህ ሱብሓነሁ ወተዓላ ራሱ እንደሚጠብቅ ኃላፊነትና ወስዷል። ይሄ ያለፉት ኩቱቦች ለምን ተቀየሩ? እነ ተውራት እነ ኢንጂል እንደተቀየሩ አላህ ነግሮናል። ዩሐርፉነ አልከሊማ መዋዲዒሂ እያለ ተውራትና ኢንጂልን ተጫውተውበታል። የፈለጉትን አውጥተው የፈለጉትን ጨምረው ቀይረው በጣም ብዙ ነገር ተደርጓል። ተውራት ኢንጂልም የአላህ ንግግር ነበር። ያ ሊቀየር እንዴት ቻለ? ቁርአንስ እንዴት ሊቀየር ያልቻለው ለምንድን ነው ከተባለ አላህ ሱብሓነሁ ወተዓላ የቁርአንን ጥበቃ ወከለሁ ኢላ ነፍሲህ እኔ ራሴ እጠብቃለሁ ብሎ ኃላፊነቱን ወስዷል። ኢና ናሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን ብሏል። ተውራት ኢንጂልን ከሆነስ ኃላፊነቱን የሰጠው ለአዋቂዎች ለመሪዎች ነበር። ኃላፊነቱን የሰጠው ቢመስኩሕፊዙ ሚን ኪታቢላህ ብሎ ራሳችሁ ጠብቁ፣ ተውራት ኢንጂል ላይ እንዳይጨመር እንዳይቀነስ ጠብቁ ብሎ ኃላፊነቱን ሰጥቷቸዋል። እነሱ ኃላፊነቱን አልተወጡ፣ ራሳቸው መቀየር ጀምረዋል። በዛ ሁኔታ ተውራት ኢንጂል ሊቀያየር የቻለበት ማለት ነው። ቁርአን ግን በፍጹም እስከ መጨረሻው ድረስ ሊቀየር አይችልም። ወለቀድ አርሰልና ሚን ቀብሊከ ፊ ሺዒል አወሊና ከአንተ በፊት እኮ በመጀመሪያ ህዝቦች እኮ እኛ መልእክተኞችን ልከናል። ወማ የእቲሂም ሚን ረሱል መልእክተኛ እኮ አይመጣቸውም ኢላ ካኑ ቢሂ የስተህዚኡን በመልእክተኛው የሚሳለቁበት የሚቀልዱበት ቢሆን እንጂ። ከዛሊከ ነስሉኩሁ ፊ ቁሉቢል ሙጅሪሚን ማስተባበልን እንደዚሁ ከነዚህ ከአንተ ህዝቦች በፊት በነበሩት ልብ ላይ ማስተባበልን እንዲያስገባ ነው ሁሉ በአመፀኞች ልብ ላይ ማስተባበልን እናስገባለን። ላ ዩእሚኑነ ቢህ በቁርአን አያምኑም። ወቀድ ኸለት ሱነቱል አወሊን የመጀመሪያ ህዝቦች ልምድ ደግሞ አልፋለች። ይሄ የቁሉ ተባረከ ወተዓላ ሙሰሊየን ሊረሱሊሂ ሰለላሁ ዐለይሂ ወሰለም ፊ ተክዚቢ መን ከዘበሁ ሚን ኩፋሪ ቁረይሽ የቁረይሽ ኩፋሮች ነቢዩን ዐለይሂ ሰላቱ ወሰላም አንቀበልም ብለዋቸዋል እና እነሱ ባለመቀበላቸው ሀዘን ውስጥ እንዳትገባ አይዞ አብሽር የሚል ማሳበሪያ ነው ይሄ። ምክንያቱም ከአንተ ህዝቦች በፊት በነበሩት ህዝቦች ላይ የተላኩ ነቢዮች ነበሩ። እነዛ ነቢዮች ተመሳሳይ ነገር ገጥሟቸዋል። አንተን ህዝቦች እንዳስተባበሉ ሁሉ እነሱንም ህዝቦቻቸው አስተባብለዋቸዋል፣ ቀልደውባቸዋል፣ ተሳልቀውባቸዋል እና አንተ ላይም የተፈጠረው ተመሳሳይ ነገር ነው እና አብሽር ነው። ግን ባለፉት ህዝቦች ላይ ያለፈች ልምድ አለች። እሷ ምንድነች? ማጥፋት መጨረሻ ላይ። ይሄ ነው የአላህ ሱብሓነሁ ወተዓላ ልምድ። ያን አሁንም ቢሆን በአንተ ህዝቦች ላይ መፈጸም እንችላለን። ነቢዮችንና ተከታዮችን አላህ ነጃ ያወጣል፣ ያን አስተባባዮችን ደግሞ አላህ ያጠፋል እና በዛ መልኩ አሁንም እርምጃ መውሰድ እንችላለን እያለ ነው። ወለው ፈተሕና ዐለይሂም ባበን ሚነ ሰማ ከሰማይ የሆነን በር በእነሱ ላይ ብንከፍት ሰማይ በር አለው። በሩን ከፍተን ፈظሉ ፊህ የዕሩጁን
እነሱም ደግሞ የሚወጡ ቢሆኑ ወደ ሰማይ አይስተመሩ አላ ዛሊከ በመውጣት ላይ ቢዘወትሩ ማለት ነው። ወደ ሰማይ ወጥተው ሰማይ ላይ ያለውን ነገር ሁሉ ቢመለከቱና ቢያዩ ለው ፉቲሐ ለሁም ባቡ ሚነ ሰማ ፈጀዐሉ የስዐዱነ ፊሂ ለማ ሰደቁ ቢዛሊከ ያን መውጣታቸው የሰማይ በር ለነሱ መከፈቱን አምነው የሚቀበሉ ሰዎች አይደሉም እያለ ነው። ለቃሉ ይሉ ነበር ኢነማ ሱኪረት አብሷሩና ኢነማ ኡኺዘት አብሷሩና አይኖቻችን ተይዘዋል፣ የሚታየን ነገር የለም። ወይም ደግሞ አይኖቻችን ሰክረዋል። ስለሰከሩ የሰከረ አቂል አይደለም፣ መለየት አይችልም ማለት ማወቅ አይችልም። ስለዚህ የምናየው ነገር እንደተባለው ሰማይ አይደለም ብለው ያስተባብሉ ነበር። በል ናሕኑ ቀውሙን መስሕሩን አሉ። እንደው ኢድራብ አደረጉና መስከር ወይ ብቻ አይደለም እኛ እልቁንም እንዳውም ሲህር የተደረገብን ድግምት የተደረገብን ሰዎች ነን። ሲህር አድርጎብናል እሱ ማለታቸው ነቢዩን ዓለይሂ ሰላቱ ወሰላም። ሲህር በሲህር ምክንያት ነው አሁን በዚህ መልኩ የሰማይ በር ሳይከፈት ተከፍቷል ብሎ ያለን ሲህር ስለተደረገብን እንጂ ሐቂቃ አይደለም ብለው የሚያስተባብሉ ህዝቦች ናቸው። በቀላሉ የሚቀበሉ አይደሉም እያለ ነው። ቢሀዛ ነክተፊ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።